ቱቶሪያል ኦፊሻል ተማሪዎች ዛሬ በዚህ ቪዲዮ እንዴት ለአዲስ አበባ ዩኒቨርሲቲ እንደምትመዘገቡ ነው ማሳያችሁ። በመጀመሪያ አዲስ አበባ ዩኒቨርሲቲ ዌብሳይት ላይ ትገባላችሁ። በመቀጠል ስተዲ አት ኤኤዩ የሚለውን ትጫናላችሁ። ከዛ እዚህ ጋር አፕላይ ነው የሚለውን ትጫናላችሁ። ከዛ ሁለት አናውንስመንት ወጥቷል፣ የሬጉላር ፕሮግራም እና ለኤክስቴንሽን ፕሮግራም። ሁለቱም አንደርግራጁዌት ፕሮግራም ናቸው። እኛ አሁን የምናየው የሬጉላር ፕሮግራም ነው። ለዚህ አፕላይ ነው የሚለውን ትጫናላችሁ። ከዛ ኢትዮጵያዊ ከሆናችሁ ናሽናል አፕሊካንት የሚለውን ትጫናላችሁ። ኢትዮጵያዊ ካልሆናችሁ ደግሞ ኢንተርናሽናል አፕሊካንት የሚለውን ትጫናላችሁ። እኛ ኢትዮጵያዊ ስለሆነ ናሽናል አፕሊካንት የሚለውን እንጫናለን። ከዛ እዚህ ጋር ከፋይዳችሁ ጋር ታስተሳስሩታላችሁ። ቬሪፋይ ዊዝ ፋይዳ የሚለውን ትነካላችሁ። እዚህ ጋር ፋን ነንበራችሁን ወይም 16 ዲጂት ያለው በፊት ለፊት ላይ የምታገኟትን ቁጥር ታስገባላችሁ። ከዛ ሜሴጅ እዚሁ ናሽናል አይዲያችሁ ላይ የሚገኘው ስልክ ቁጥር ላይ ይላክላችኋል። በእሱ ታስተሳስራላችሁ ማለት ነው። አስተሳስር ይመጣለሁ። ከዛ ቬሪፋይ ካረጋችሁ በኋላ እንደዚህ የሚል ይመጣላችኋል። እዚህ አለው ትሉታላችሁ። እዚህ ጋር እንደምታዩት በሙሉ ራሱ ከስላገናኘው ፈርስት ኔማችሁ፣ ፋዘር ኔማችሁ ሁሉ ነገር አንድ ላይ ያስተሳስረዋል። ከዛ ወደ ታች ነው የምትሄዱት። ወደ ታች ትሄዱና እዚህ ጋር ኢሜል ታስገባላችሁ። ከዛ ፓስወርድ ክሬት ታደርጋላችሁ ማለት ነው። እንደምታዩት ኢሜል አድሬስ እና ፓስወርድ ክሬት አድርጌያለሁ። ከዛ ክሬት አካውንት ላለው ከዛ በመቀጠል ሴቭ ብየው ወደ ሳይን ኢን ነው የሚሄደው ማለት ነው፣ ወይም ሎጊን ወደሚለው ሄዳለሁ። እዚህ ጋር አፕላይ ስታደርጉ 7 ስቴፖች አሉ። የመጀመሪያው ስቴፕ አፕሊካንት አካውንት መክፈት ነው። ከዛ አካዳሚክ ፕሮፋይላችሁን ኮምፕሊት አድርጋችሁ ትሞላላችሁ። ከዛ ሬጉላር ነው ኤክስቴንሽን ነው የምትፈልጉት የሚለውን አድሚሽን ታይፕ ሰሌክት ታደርጋላችሁ። ከዛ ኮስት ሼሪንግ ነው ሰልፍ ነው ምን እንደምትፈልጉ ትሞላላችሁ። ከዛ ዶክመንታችሁን ትራንስክሪፕት፣ ኢኢ ሪዛልት እነሱን በፒዲኤፍ ወይ በምስል እነሱን አፕሎድ ታደርጋላችሁ። ከዛ ፔመንት ትጨርሳላችሁ መጨረሻ ላይ። ከዛ ቲኬት ማውረድ ነው ማለት ነው። ከዛ አሁን ሳይን ኢን እንላለን። እዚህ ጋር እንደምታዩት ምንም አይነት አፕሊኬሽን አልጀመርኩም። ለዚህ ስታርት ኒው አፕሊኬሽን የሚለውን ጫናለሁ። እዚህ ጋር ሁለት አናውንስመንት ወጥቷል፣ ለሬጉላር እና ለኤክስቴንሽን ፕሮግራም። ሬጉላር ላይ 36 ፕሮግራም አለ። ኤክስቴንሽን ላይ ወደ 36 አካባቢ ፕሮግራሞች አሉ። አሁን ወደ ሬጉላር ነው የማመለክተው። ለዚህ አፕላይ ነው የሚለውን ጫናለሁ። እዚህ ጋር ከዛ ፐርሰናል ዲቴይል ይመጣላችኋል። ዴት ኦፍ በርዝ ትሞላላችሁ፣ ፕሌስ ኦፍ በርዝ ትሞላላችሁ፣ ናሽናሊቲ፣ ጀንደር፣ ማርሻል ስታተስ፣ ዲሴቢሊቲ። አሁን ዴት ኦፍ በርዝ እሺ ከናሽናል አይዲው ቀጥታ ወስዷል። ፕሌስ ኦፍ በርዝ አዲስ አበባ ብዬ እሞላለሁ። ከዛ ናሽናሊቲ ኢትዮጵያ ነው። ከዛ ፊሜል ማርሻል ስታተስ የሚላለ፣ ሲንግል ሜሪድ አዘር የሚላለ፣ ሲንግል ትላላችሁ። ሜሪድም ከሆናችሁ እንደዛው። ከዛ ዲሴቢሊቲ ምንም አይነት የአይን ችግር ካለባችሁ ወይ የመስማት ወይም ደግሞ ፊዚካል እክል ካለባችሁ ወይም ደግሞ ሌላ ያልጠቀሳችሁት ካለ እንደዛ ትሞላላችሁ። ከዛ ቪዥዋል አሁን ቲክ ብታደርጉ ዶክመንታችሁን ታስገባላችሁ ማለት ነው፣ የሕክምና ማስረጃችሁን። ሂሪንግም እንደዛው። ግን ምንም ካልናችሁ ምንም ቲክ የምታደርጉት የለም ማለት ነው። ከዛ እዚህ ጋር አድሬስ ትሞላላችሁ። ይሄንን ኦልሞስት ከፋይዳው ጋር ነው የሚወስደው፣ ግን ሌላ አዲሽናል የምትጨምሩት ካለ እዚህ ጋር ትሞላላችሁ። ይሄ አድሚኒስትሬቲቭ ሪጅን፣ ሰብሲቲ ወይም ዞን ወረዳውን ከፋይዳው ወስዷል። እዚህ ጋር ሌላ ከፋይዳው ውጭ ያላችሁ ስልክ ቁጥር ካለ እዚህ ጋር ትሞላላችሁ። ከዛ ይህንን መሙላት ነው። ከዛ ሬዚደንሳችሁን ትሞላላችሁ። 40 ነው 70 የሚለው 40 ትላላችሁ። የአዲስ አበባ ወይም የከተማ ልጆች ከሆናችሁ፣ የገጠር አካባቢ ልጆች ከሆናችሁ ሩራል ብላችሁ ትሞላላችሁ። ከዛ ደግሞ ከኤኤዩ ካምፓስ የሚቀርባችሁን ትሞላላችሁ። እዚህ ጋር ብዙዎቹ ግራ ይጋባሉ። ይሄ አብዛኛውን ጊዜ መፈተኛ እንዲመድቡ ሊመቻቸው ይችላል። ለምሳሌ ኤኤዩን ብቻ ከመረጣችሁ መፈተኛ የምትመደቡት በዚህ መሰረት ነው ማለት ነው። ወይንም ዶርም ልትመደቡ ትችላላችሁ ፍሬሽማን ላይ። ለዚህ የሚቀርባችሁን ብትመርጡ የተሻለ ነው። ለዚህ አሁን የሚቀርበኝ ኤፍቢ ካምፓስ ነው። ኤፍቢ ላለሁ። ከዛ ኤዱኬሽናል ባክግራውንድ የሚለውን ደግሞ እሞላለሁ። በመቀጠል ኤዱኬሽናል ባክግራውንድ እሞላለሁ። 12 ግሬድ ኮምፕሊትድ፣ ስኩል ታይፕ ፕራይቬት፣ ኔም ኦፍ ስኩል እዚህ ጋር ጽፋለሁ። እዛው ናቹራል ነበርኩኝ። አድሚሽን ነበር ጽፋለሁ ለእናንተ ለማሳየት ብዬ ነው የሚጻፍከለውት። ከዛ ናሽናል ኤግዛም ሪዛልት እዚህ ጋር ኮምፕሊሽን ዴት የሚለው ሃይስኩል የጨረሳችሁበትን ነው የምጽፉት። 23 በሉ። ከዛ እዚህ ጋር መጨረሻ ላይ አፕሎድ ፎቶ የሚላለ፣ ፎቶውን ከናሽናል አይዲያችሁ ቀጥታ ይወስደዋል ማለት ነው። ከዛ ፎቶችሁ ከአይዲያችሁ ከተወሰደ በኋላ ሴቭ ትላላችሁ። ኔክስት ብትሉት አይሄድም። ለዚህ ሴቭ ብላችሁ ኔክስት የምትሉት ሴቭ ትላላችሁ። ከዛ አካዳሚክ ፕሮፋይል ሴቭድ ምናምን ይላችኋል ከላይ ላይ። ከዛ ድጋሚ አሁን ኔክስት ስትሉት ትሄዳላችሁ ማለት ነው። መመለስ አትችሉም። ከዛ እዚህ ጋር ደግሞ ፋይናንሲንግ ዩር ስተዲ የሚባለው አለ። ኮስት ሼሪንግ ናችሁ፣ ሰልፍ ስፖንሰር ናችሁ፣ ፕሬዚደንሻል ስኮላርሺፕ ትፈልጋላችሁ፣ ቲቸርስ ኤዱኬሽን ስኮላርሺፕ ትፈልጋላችሁ የሚለውን የምትሞሉበት ሰዓት ነው።
የመጀመሪያው ኮስት ሼሪንግን ኮስት ሼሪንግን ስንሞላ እዚህ ጋር 5 የሚጠቀሱ ነገሮች አሉ። የመጀመሪያው ሎ ሃውስሆልድ መንዝሊ ኢንካም ወይም ብዙዎቻችሁ ከቀበሌ ወይም ከወረዳ የምታጽፉት ደብዳቤ የምትሞሉት እዚህ ጋር ቲክ አድርጋችሁ እዚህ ጋር ነው ሃውስሆልድ ኢንካማችሁን ተናግራችሁ ፋይላችሁን አፕሎድ የምታደርጉት ማለት ነው። ሁለተኛው አቴንዳንስ አት ገቨርንመንት ኦር ኤንጂኦ ሰፖርቲንግ ቦርዲንግ ስኩል ላይ የምትማሩ ወይም ደግሞ ኤንጂኦ ሰፖርት አድርጋችሁ እየተማራችሁ የነበራችሁ ልጆች እዚህ ጋር ነው እናንተ ደግሞ ፋይላችሁን የደብዳቤያችሁን አፕሎድ የምታደርጉት። እዚህ ጋርም በኤንጂኦ ሰፖርት ያደጋችሁ ልጆች ካላችሁ እዚህ ጋር ነው እናንተ ፋይላችሁን ይሄን ቲክ አድርጋችሁ ፋይላችሁን አፕሎድ የምታደርጉት። ወይም ደግሞ የአዲስ አበባ ዩኒቨርሲቲ ስታፍ ሜምበር የሆናችሁ እዛ ቤተሰብ የሚያስተምር ቤተሰብ ወይም ስታፍ የሚባል አለ። እዛ ልጆች ከሆናችሁ ደግሞ እናንተ ደግሞ እዚህ ጋር ቲክ አድርጋችሁ ፋይላችሁን አፕሎድ የምታደርጉት። አዘር ሪዝን ደግሞ መንታ ከሆናችሁ መክፈል እንደማትችሉ በተለያየ ምክንያት እዚህ ላይ ያልተዘረዘሩ ግን መክፈል እንደማትችሉ የሚያሳይ ደብዳቤ ካላችሁ አዘር ሪዝን ተጭናችሁ ነው እናንተ ሪዝናችሁን ተናግራችሁ ዶክመንታችሁን አፕሎድ የምታደርጉት ማለት ነው። ይሄ ነው ኮስት ሼሪንግ። ከዛ አንዱ ነው ለምሳሌ ሎ ሃውስ ሆልድ መንዝሊ ኢንካም ብዙዎቻችሁ የምታስገቡት ስለሆነ እሱን ቲክ አድርገን ከዛ ፕሮግራም ሴሌክሽን እንገባለን። ፕሮግራም ሴሌክሽን ላይ እናንተ አንድ ፕሮግራም ነው የምትመርጡት። እሱም ናቹራል ነው ወይም ሶሻል ነው ፍሬሽማን የምትወስዱት ተብላችሁ እሱ ነው የምትጠየቁት። ከዛ ናቹራል ከሆነ ናቹራል ትመርጣላችሁ፣ ሶሻል ከሆነ ደግሞ ሶሻል የሚለውን ትመርጣላችሁ። ከዛ እዚህ ጋር ምን ይላል? ኢፍ አይ ና ጌት ኮስት ሼሪንግ ስፖንሰርሺፕ ኦፕሽን አይ አግሪ ኢንሮል ኢን ሰልፍ ስፖንሰር ስኪም ፕሮቫይድ ዳት ማይ ሪዛልት አባቭ ደብከት ኦፍ ቫሉ ይላል። እዚህ ጋር ኮስት ሼሪንግ ካላገኛችሁ በሰልፍ ስፖንሰር አግሪ አድርጋችሁ ኢንሮል ማድረግ ትችላላችሁ የሚል ነው። ይህን ቲክ ካደረጋችሁ ታገኛላችሁ ማለት አይደለም። እስከዛሬ እንደዚህ ያገኙ ተማሪዎችም የሉም ይሄንን 3 ዓመት። ምክንያቱም እንደውም የሰልፍ ስፖንሰር ከቶፍ ፖይንት ይበልጥ ነበረ ያለፉት 2017-2018 ላይ የገቨርንመንት ይበልጣል። ግን እስከዛሬ እንደዚህ ያገኙ ተማሪዎች ያሉ። ቲክ አድርጋችሁ እንግዲህ የአሁኑ ዓመት ሊጀመር ይችላል። ቲክ አድርጋችሁ ማለፍ ነው መክፈል ከቻላችሁ ማለት ነው። መክፈል ካልቻላችሁ ግን እንዳትስማሙ። ሌላ እዚህ ጋር ደግሞ ፕሬዚደንሻል ስኮላርሺፕ እና ቲቸርስ ኤዱኬሽን ስኮላርሺፕ። ፕሬዚደንሻል ስኮላርሺፕ የምንለው ከ500 በላይ ማትሪክን ያመጡና ዩኤቲን ትልልቅ ውጤት የሚያመጡ 200 ተማሪዎች ምንም አይነት ኮስት ሼሪንግ እዳ የለባቸውም የሚማሩበት ስኮላርሺፕ ነው። ይሄ ስኮላርሺፕ እንዴት ነው? ማስተርስም ፒኤችዲም እንዲሰሩ ይደረጋል። በዛ ላይ ምንም አይነት ክፍያ ነፃ ናቸው። ግን ይሄ የሚቀጥለው ሲጂፒያቸው እየታየ ነው። ሲጂፒያቸው ግዴታ ከ3.5 በላይ መሆን አለበት። በታች ከሆነ ይህን ስኮላርሺፕ ይነጠቃሉ ማለት ነው። ቲቸርስ ኤዱኬሽን ስኮላርሺፕ የምንለው ደግሞ ይህም ለ2017ም ለ2018ም ኢዩኢን ወይም ማትሪክን ተፈትነው ያለፉ ተማሪዎች የተዘጋጀ ነው። ላለፉ ለ200 ተማሪዎች። ይሄ ደግሞ ምንድን ነው የሚያካትተው? የኪስ ገንዘብ ይሰጣቸዋል። በነፃ ነው የምትማሩት። ኮስት ሼሪንግ ማለት ነው። በነፃ የምትማሩት። ከዛ ከተለያዩ ቦታዎች ጋር እድል ይሰጣችኋል። ግን ይሄ ምንድነው 5 ዓመት እንድታገለግሉ ትደረጋላችሁ ከተመረቃችሁ በኋላ። እነዚህን ከሁለቱ አንዱን መርጣችሁ ቲክ ማድረግ ትችላላችሁ። ከ500 በላይ ከሆናችሁ ይህንን ቲክ ታደርጋላችሁ። ከዛ አሁንም ፕሮግራማችሁን ሴሌክት ታደርጋላችሁ። እዚህ ጋር መማር የምትፈልጉትን ፕሮግራም ማለት ነው። ፕሬዚደንሻል ስኮላርሺፕ ከመረጣችሁ አሁን ለምሳሌ ዶክተር ኦፍ ሜዲሲን ከሆነ ዶክተር ኦፍ ሜዲሲን ትላላችሁ። አንድ ፕሮግራም ብቻ ነው የምትመርጡት። ሎ ከሆነ ሎ ትላላችሁ። ይህንን ደግሞ ቲክ ካደረጋችሁ አሁንም ፕሮግራም ትመርጣላችሁ። ምን አስተማሪ ለመሆን እንደምትፈልጉ አማሪክ ላንጉጅ ከሆነ ይህንን ትመርጣላችሁ። ፊዚክስ ከሆነ የምትመርጡት አለ። ይኸው እነዚህ የምታያቸው እነዚህ ነው። ቀስ ብዬ አስኬዳለሁ። የምታያቸው እንግሊሽ አለ፣ ፊዚካል ኤዱኬሽን፣ ፊዚክስ፣ አማሪክ ላንጉጅ፣ ኢንክሉሲቭ ኤዱኬሽን የሚል አለ፣ አፋን ኦሮሞ ኤንድ ሊትሬቸር፣ ሂስትሪ፣ ኤዱኬሽናል ፕላኒንግ ኤንድ ማኔጅመንት፣ ባዮሎጂ እነዚህ ያሏቸው እነዚህ የአስተማሪነት ሙያዎችን የሚፈቅዱ አሉ። እነዚህ አስተማሪነት የሚሹ ፕሮግራሞች ናቸው። እነሱን ትመርጣላችሁ። እዚህ ጋር ግን ቲቸር ፕሬዚደንሻል ስኮላርሺፕ ጋር ግን ስትሄዱ እንደ ማንኛውም ተማሪ የምትመርጡት ብዙ አለ። የምትመርጡት አለ ፕሮግራሞች አሉ። እነ ሳይንስን፣ ማቴማቲክስ፣ ኤዱኬሽን፣ እንግሊሽ፣ ማርኬቲንግ ማኔጅመንት ይኸው እነዚህ ናቸው እያያቻቸው እነዚህ ፕሮግራሞች ይሰጣሉ ማለት ነው ለፕሬዚደንሻል ስኮላርሺፕ። እሺ እኔ ሁለቱንም አልፈልግም። አሁን ላይ እነዚህ ሁለቱንም ሳልመርጥ አልፋለሁ። ይህም ቲክ ማድረግ ትችላላችሁ። ቲክ ካደረጋችሁ አያችሁ የሚመጣ 10 ፕሮግራም እንትን ትላላችሁ። ልክ እንደ ሰልፍ ስፖንሰርሺፕ ናችሁ ተብላችሁ ልትወሰዱ ስለሆነ 10 ፕሮግራም ትመርጣላችሁ። ይህንን ቲክ ካደረጋችሁ ማለት ነው። ኮስት ሼሪንጉ ካልደረሰኝ በሰልፍ ስፖንሰር ቀጥላለሁ የሚለውን 10 ፕሮግራም ትመርጣላችሁ። እንደ ሰልፍ ስፖንሰር ልትታዩ ነው ማለት ነው። እኔ ይህንም ቲክ አላረግም። አሁን ያየነው የምንድነው የኮስት ሼሪንግ ወይም ገቨርንመንት ስፖንሰርሺፕን ነው። አሁን ቀጥሎ ሰልፍ ስፖንሰርን ደግሞ እኔ ልክ ሰልፍ ስፖንሰርን ቲክ ስታደርጉ 10 ምርጫ እንድትመርጡ ትደረጋላችሁ። ከዛ ይህንን 10 ምርጫ አስባችሁበት መምረጥ ነው። እዚህ ጋር ሎ ልትመርጡ ትችላላችሁ። እዚህ ጋር ደግሞ
ይሄ ሶሻል ከመርጣችሁ ሁሉንም ሶሻል ነው ማለት ያለባችሁ። ናቹራል ከመርጣችሁ ሁሉንም ናቹራል እንደዛ እያደረጋችሁ መርጣችሁ ማለፍ ነው። ለዚህ እኔ አሁን ኮስት ሼሪንግን እገባለሁ። ሎ ሃውስሆልድ ኢንካም የሚለውን መርጣለሁ። ከዛ መርጬ እመለሳለሁ። ከዛ መርጫለሁ። ለዚህ ሴቭ አፕሊኬሽን ብዬ አሁን አልፋለሁ ማለት ነው። ከዛ አሁን እዚህ ጋር ቪው ሰመሪ የሚል አለ፣ ሰሚት ዶክመንት አለ፣ ቼንጅ ፕሮግራም የሚል አለ፣ ዲሌት የሚል አለ። እስቲ ቪው ሰመሪ ነክተን ምን እንደሚል እኔ ቪው ሰመሪ ስንል አጠቃላይ ማን እንዳመለከተ ምናምን ያሳየኛል። ምን ሰልፍ ስፖንሰር መርጬ ፕሮግራሙን የመረጥኩትን ያሳየኛል። ከዛ አካዳሚክ ፕሮፋይልን ያሳየኛል። ኒረስ ካምፓስ ምን እንደመረጥኩ ከነ ፎቶዬ ከሁሉ ነገር ያሳየኛል። ከዛ ባክ ቱ ማይ አፕሊኬሽን ያለው ከዛ ቀጥሎ የሚመጣው ስቴፕ ሰሚት ዶክመንት የሚል ነው። ሰሚት ዶክመንትን እጫናለሁ። ዶክመንት ላይ ምንድን ነው የምታደርጉት? አንደኛው ኢሲኤልሲ ሰርተፍኬት ወይንም ማትሪክ ሪዛልታችሁን እዚህ ጋር አፕሎድ ታደርጋላችሁ። ሁለተኛው ሃይ ስኩል ትራንስክሪፕት አፕሎድ ታደርጋላችሁ። ሶስተኛው ኤግዛም ሴንተራችሁን ይሄውና፣ ይሄ በሙሉ ሴንተር አለ። አሁን ላይ የምታዩት እነዚህ ሴንተሮች አሉ። የሚቀርባችሁን ትመርጣላችሁ ማለት ነው። የሚቀርበኝ አዲስ አበባ ዩኒቨርሲቲ ነው። ከዛ ሃይ ስኩል ትራንስክሪፕት እና ኤስኤልሲ ሰርተፍኬት አፕሎድ አድርጌ እመለሳለሁ። እሺ እንደምታዩት አስገብቻለሁ። ስታስገቡ አንደኛ ስክሪንሾት ምናምን አይቀበላችሁም። ስለዚህ ወደ ፒዲኤፍ ቀይሩት። ኢሜጅ ምሽ ላይ ላችሁ ይችላል። ስለዚህ ወደ ፒዲኤፍ መቀየራችሁን አትርሱ። ወደ ፒዲኤፍ ለመቀየር ሊንክ እናስቀምጥላችኋለን። በእሱ መቀየር ትችላላችሁ። ከዛ ኤግዛም ሴንተር ትመርጣላችሁ። ከዛ እዚህ ጋር የስምምነት 4 አሉ። እነሱን ቲክ ታደርጋላችሁ። ኮንፈርመንት ሰሚት አፕሊኬሽን ነው። እዚህ ጋር ፔመንት ነው ኮምፕሊት ያልሆነ የመጨረሻው ደረጃ ደርሻለሁ። ፔመንት መፈጸም ማለት ነው። እዚህ ጋር 8 ዴይስ ሌፍት ይላል። ምዝገባው ሊዘጋ፣ ፈተናው ደግሞ ጳጉሜ 2 እስከ 4 ነው እና ዝግጅታችሁን እስካሁን ያልጀመራችሁ አት ዩኤቲ ቱቶሪያል ኦፊሻል ላይ ከኛ ጋር መጀመር ትችላላችሁ። 23 ሌክቸር ቪዲዮዎች አሉ፣ ኖት አሉ፣ ከ10 በላይ ሲሙሌሽን ጥያቄዎች አሉ፣ 1000 በላይ ኖርማል ጥያቄዎች አሉ። እነሱ ጋር መዘጋጀት ትችላላችሁ አብራችሁ። ቀጥሎ ኮንቲኒው ቱ ፔመንት ላለው አጠቃላይ ክፍያው 1125 ብር ነው። ከዛ ፕሮሲድ ቱ ፔመንት የሚለውን ትጫናላችሁ። 750 እና 350 አጠቃላይ 1125 ብር ነው። እንዳትረሱ። ፕሮሲድ ቱ ፔመንት ላላችሁ ዘን 1125 ብር ወደ አስቀመጣችሁበት የቴሌብር አካውንት ነው የምትሄዱት ማለት ነው። እዚህ ጋር ፎን ነንበራችሁን ታስገባላችሁ ቴሌብራችሁ ላይ ያለውን። ከዛ እዚህ ጋር ደግሞ ኤስኤምኤስ ቬሪፊኬሽን ኮድ በዛው ባስገባችሁበት ይላካላችኋል። ከዛ እሱ ኔክስት ብላችሁ ክፍያችሁን ታጠናቅቃላችሁ። ክፍያችሁን ካጠናቀቃችሁ በኋላ ምንድን ነው የምታደርጉት? ትኬት ነው የሚሰጣችሁ። ትኬታችሁን ይዛችሁ ፕሪንት አድርጋችሁ ነው ወደ መፈተኛ ጣቢያ የምትሄዱት። አመሰግናለሁ። ይሄ ነው። አት ዩኤቲ ቱቶሪያል ኦፊሻልን ጆይን አድርጉ። ማንኛውም ጥያቄ ካላችሁም እኛም መጠየቅ ትችላላችሁ። በስልክ ቁጥራችንም 0907 667755 ላይ ማግኘት ትችላላችሁ። ማንኛውም የሬጅስትሬሽን ጥያቄ ካላችሁ እንዲሁም እምቢ ያላችሁ ነገር ካለም ደግሞ አሳውቁን። እኛም ሶልቭ የምናደርገው ከሆነ ሶልቭ እናደርጋለን። አመሰግናለሁ።